እናቴን ልትገል የሞከረች ሴት ወይንስ እናቴ ናት? እናቴ እኮ ማንም ያላየውን ስቃይ አይታለች። ግን ደግሞ እሷንም ማሰቃይታታለች። እንኳን ደግ አደረገች። ምን ይጠበስ ታዲያ? አንተ እንደዚህ አይነት ሰው ነህ እንዴ? አዎ እንደዚህ አይነት ሰው ነኝ። እንዴ በጣም አበዛሽው እኮ ትሁት። ትሁቴ እዚህ ጉዳይ ላይ በጣም አከረረች። እኔ እንጃ ግን ልክ አይደለችም አባዬ። አዎ ልክ ነህ። እሷም የራሷን ብቻ ነው እያየች ያለችው። ገዚህ ከጠየቅሽ አላየኋትም። የእሱ ተራ እስኪደርስ። ተራ? ለእሱም ጠበቃ ልትሆኝለት ነው እንዴ? በዚህ ሰዓት ከትሁት ይልቅ ቤቲ ታሳስበኛለች። ምንም የሚያሳስብ ነገር አለ እንጂ ቤቲ ለካ ወደ አይደለም ያንን ሁሉ ነገር ያደረገችው። ያደረገችው ነገር ልክ አይደለም። ምን ታርግ ታዲያ? ህይወቷን ያመሰቃቀለውን ሰው በገንዘቤ ከሀገር አስወጥቼ ነዋ። ምን አሰብሽ? ይቅርታ መጠየቅ አለብኝ። ያለችበት ሄጄ ይቅርታ መጠየቅ አለብኝ። ያለችበት መሄድ አደጋለሁ። ይኑረው ግን አልቀርም። የፈለገችውን ታድርግ። አባዬ እሷ መቼም ነው ይቅርም አትላት። ይቅርታ ከመጠየቋ በላይ የሚያስፈራው ምን መሰለኝ? አለሜ ዘበኝ የሚለው ይህንንማ አታደርገው። እኔም በሆን ደስ ይለኛል፣ ግን ምከራ። እኔም ይህም ጉዳይ ለትሁት መንገር አለብኝ። ለምን? ያለምን ሁኔታ እንድታውቁ። ለውጥ የለውም ምንም ማለት ናቲ፣ ትሁት ልጄ ናት። የራሷ ጉዳይ ብዬ መተዋች። አረፍ ውሃ ይሸሽ መጣሽ። አረማ እየጠፋች እንዴ? አሁን አብራኝ ነበረች እኮ። አዎ ደከመኝ ብላ አረፍ በይ ብያት ውሃ ላምጣልሽ ብዬ ስመለስ አጣኋት። ማን ነው? እኔ ነኝ። አለሜ ነኝ። አለሜ እጅግ በጣም እንግዲህ በሰማችው ነገር ስላዘነች ነገ ዛሬ ሳልል የግድ ሄጄ ቤቴን ይቅርታ መጠየቅ አለብኝ። እጅግ በጣም ነው የምታሳዝነው። ይህ ሁሉ ነገር ስለደረሰባት ነው ለካ እንደዛ ስታደርገኝ የነበረው በሚል ማለት ነው ሄጄ ቤቷ ድረስ በመሄድ ይቅርታ እጠይቃታለሁ ባለችው መሰረት ያው አለሜ እንግዲህ ማንም ሳያውቅ ያ ማለት እንግዲህ እሷና ናቲ መንገድ እየሄዱ ነበር። ማሌ ደከመኝ ብላ እንዲያመጣላት አደረገች። ያን ሰዓት ነበረ እንግዲህ ከናቲ ተለይታ እየሮጠች ቀጥታ ወደ አቶ ገዛይን ቤት ያመራችው ማለት ነው። ሄዳ በር ስታንኳኳ ከቤት ውስጥ የነበረችው ደግሞ ቤቲ ነበረች። ያ ማለት እንግዲህ ትሁት ራሱ ከቤት ውስጥ የለችም ማለት ነው። እና በር ስታንኳኳ ማን ነው ብላ እንግዲህ ቤቲ ስጠይቃት ያው እኔ አለምዬ ነኝ በማለት እንግዲህ አለምዬ በድፍረት ተናግራለች ማለት ነው። በሩን እንደከፈተችላት ያደረገችው ነገር ስህተት እንደሆነ እንዲሁም ደግሞ የደረሰችበት ማለት ያ ማለት እንግዲህ ቤቲ የሆነባት የደረሰባት ነገር ከሷም ጋር ሆነ እንዲሁም ደግሞ ከእህቷ ጋር የተሰራባት ወንጀል እጅግ በጣም ከባድና የከፋ እንደሆነ እኔ ደግሞ ይህን ነገር አላወኩም። እኔ ወንድሜን ዝም ብዬ ወንጀለኛ ነው እንጂ እንደዚህ አይነት ነገሮችን መስራቱን በፍጹም አላወኩም ነበር በማለት እንግዲህ ተጸጽታ እግሯ ላይ ወድቃ ይቅርታ ለመጠየቅ ነበር እንግዲህ አለምዬ የሄደችው ማለት ነው። ግን ደግሞ ይህ ሁሉ ነገር ሳይሳካላት ቀርቶ እንግዲህ ያው ቤቲ አለምዬን በአካል ካገኘኋት እገላታለሁኝ በማለት እንግዲህ ስትፎክር የነበረችው አሁን ማንም ሳይኖር ከቤት ውስጥ ማለት ነው ቀጥታ ስለሄደችላት እጅግ በጣም ደስ ብሏት እኔ አለምዬ ነኝ በሩን ክፈችው ስትላት እንግዲህ ቀጥታ የሄደችው እሷ ስለት ለመፈለግ ነው ማለት ነው። ያ ማለት እንግዲህ አለምዬን የምታጠቃበት ስለት ለማንጣት ሄዳለች። እንዲሁም ደግሞ ስለቷን ይዛ ተመልሳ ማለት ነው ወደ አለምዬ መታለች። ጉዳቱን በእርግጠኝነት ታደርስባታለች። አሊያም ደግሞ ናቲ ሊደርስላት ወይንም ደግሞ ያው ትሁት ልደርስላት ትችላለች። ግን ደግሞ እጅግ በጣም ሁሉን ነገር ጨርሳ ወይንም ደግሞ አስባበት አቅዳበት እስከሆነ ድረስ ጉዳቱን እንግዲህ ያው ከአለምዬ ላይ ታደርስባታለች
ታደርጋለች በእርግጠኝነት ማለት ነው። አለምዬ ትተርፋለች፣ በህይወት ትተርፋለች ብዬ ነው የማስበው። በህይወት ካልተረፈች እጅግ በጣም ነው የሚያስጠላው ድራማው እራሱ ማለት ነው። ምክንያቱም ከዚህ ላይ አለምዬ እጅግ በጣም መልካም ልብ እንዳላት፣ ልክ እንደ ትሁት የሚያዝን ልብ እንዳላት ሁላችንም አይተናል ማለት ነው። ናቲም እንደዚሁ እጅግ በጣም ታጋሽ ነው። ሲቀጥል ደግሞ ትሁት ማለት ነው ያው ባለምዬ ጉዳይ እጅግ በጣም ክፍተት ፈጥረው ነበር በናቲና በሷ ምክንያት ማለት ነው። እና በእርግጥ ያው ትሁትም እውነታ አላት፣ ግን ደግሞ አንዳንዴ መረዳት የሚባል ነገር አለ ማለት ነው። ያ ማለት እንግዲህ ያው ቤቲ ሳታሳዝን ቀርታ አይደለም፣ አጠቃላይ ተመልካችን ነው ያሳዘናት ማለት ነው። ማለት ለቤቲ ሁሉ ያዘነው ማለት ነው። ግን ደግሞ አለምዬ በጣም ብዙ መከራዎችን በራሷ ቤት ራሷ በሰራችው ነገር ስንት ባደረገችው ነገር በጣም ብዙ ነገሮችን አይታለች። ለ2 ዓመት ከ6 ወር ማለት ነው ስትሰቃይ የነበረውን እንግዲህ ምንም አይነት ነገር ውጩን ሳታይ ሳተነፍስ የነበረውን ያን ነገር ራሱ ማስተዋል መቻል አለብን ብዬ አስባለሁ። ያው ትሁት በራሷ ልክ ነች ያደረገችው ነገር ማለት ነው። ግን ደግሞ በዚህ ልክ መሆን የለበትም። ቢያንስ አለምዬ በዚህ ጉዳይ ታውቃለች አታውቅም የሚለውን ነገር እንደ ናቲም ወይንም ደግሞ ልክ እንዳባባ መረዳት መቻል አለባት ብዬ አስባለሁ ማለት ነው። ይብን ራሱ ብታቂብን እሷ በጣም ብዙ ነገሮችን ተቀጣለች ማለት ነው። ግን ይብን ማለት ያው እንግዲህ ቤቲ እርጉዝ መሆኗን እንዲሁም ደግሞ ልጇን እንደገደለባት አሊያም ደግሞ የገንዛ እህቷን ማለት ነው እንደደፈረባት ሊደፍራት እንደሞከረና እንዲሁም ደግሞ አሁን ላይ መቷት ማለት ነው። በጣም ብዙ ስቃይ አድርሶባት ምንም አይነት ነገር መራመድ እንደማችል ያደረጋት ማለት ነው። ይህን ነገር በግልጽ ቢነገራት በእርግጠኝነት እኔም ከመጀመሪያው ጀምሬ እንግዲህ በእርግጠኝነት ያው አለምዬ ይህን ነገር አልደግፈውም። ስለዚህ በስህተት እንደሆነ ወይንም ደግሞ በቃ ለመፈታት ገንዘብ እንደፈለገ የተለያዩ ነገሮችን ሰርቶ ሊሆን ይችላል። ማጣራት አዎ የእሷ ፈንታ ነው ማለት ነው። ግን ደግሞ ምን ብላለች አለምዬ በወቅቱ ይህን ያክል ሌላ በጣም ቢዚ የሆንኩባቸው ነገሮች ስላሉኝ ወንድሜ ምን አይነት ወንጀል ስራ እንደሆነ አላቅም፣ ግን ደግሞ ብር ሰጥቼዋለሁኝ እኔ ነኝ ያስወጣሁት ብላለች ማለት ነው። ስለዚህ እንደዚህ አይነት ሴቶች ላይ ጥቃት ላይ ያደረሰ ስላልመሰላት ነው ይህን ነገር ያደረገችው ማለት ነው። ስለዚህ ቢያንስ ትሁት መረዳት መቻል አለባት። አንዴ እንደዚህ አይነት ነገሮችን ከተናገረች ደግሞ በየጊዜያቱ ደግሞ ናቲን ባገኘች ጊዜ ናቲን መንቆር የለባትም ብዬ ነው የማስበው። ለምን ለቤት ያዘነች አልልም፣ ማዘንም አለባት ግዴታ ነው ማለት ነው። ይብን እንኳን አይደለም ትሁት አይደለችም ከምንም በላይ ራሱ አሁን ላይ እውነቱን ስታውቅ ራሱ ማለት ነው ከትሁትም በላይ በመሆን እንግዲህ ያዘነችው ማነች? ራሷ አለምዬ ነች ማለት ነው። ምክንያቱም ያው ትሁት ራሱ ለምንድን ነው ወደዚህ ቤት ማትመጣ ምናምን በዚያ ምክንያት ነው ሲል ትሁት ችግር የለውም ግን ደግሞ ቤቴ ያለችበት ሁኔታ እጅግ በጣም ያሳዝናል። ለካ እንደዛ ስታደርገኝ የነበረው በጣም ብዙ ነገር ስለተበደለ ስለሆነባት ነው በማለት ነበር ለአባባ ራሱ ስትመልስ የነበረው ማለት ነው። ብቻ በዛሬው ፓርት ላይ እጅግ በጣም ደስ የሚለው ነገር አለምዬ እንኳን ሰማች ብዬ ነው የማስበው ማለት ነው። ምክንያቱም በጣም ክፍተት እየተፈጠረ ነበር በተለይ በናቲና በትሁት መካከል በጣም ክፍተት እየተፈጠረ ነበር ማለት ነው። ስለዚህ አባባ እውነቱን ለአለምዬ መናገሩ እጅግ በጣም አሪፍ ነው። አንደኛ አለምዬም ብዙ ነገሮችን እንዲሁም ቤቲን ለመበቀል ለምን እንደዚህ ያደረገች ባሌን ወስዳ እንደገና ንብረቴን እንደዚህ ያደረገችኝ እያለች በባለፈው ፓርት ላይ ማለት ነው በጣም ብዙ ነገሮችን ስለ ቤቲ ስትፎክርላት ነበር ማለት ነው። ስለዚህ ቤቲ ተበዳይ ነች፣ ቤቲ በጣም ብዙ ነገር ደርሶባታል፣ እንደዚህ ሆኗል ብሎ አባባ በግልጽ መናገሩ እጅግ በጣም አሪፍ ነው። በነገራችን ላይ ይብን ራሱ ናቲ በአንቺ ምክንያት ነው ብሎ ለአለምዬ ነግሯታል ማለት ነው። ምክንያቱም የሆነ ነገር አምሮኛል ብላ ነበር አለምዬ ማለት ነው። እሺ እናቴ ምንድን ነው ያማረሽ በማለት እንግዲህ እናቴ ጠይቋት ነበረ። እናቱን የልጅ ማየት እፈልጋለሁ ናትዬ እባክህን አንተና ትሁት ተሎ ብላችሁ ተጋቡና ልጅ ውለዱልኝ የሚል ጥያቄ ነበር የጠየቀችው ማለት ነው። ናቲ ምንድን ነው ያለው? እንደዚህ አይነት ነገር ብዙ አትጓጊለት እናቴ፣ ብዙ የሚስተካከሉ ነገሮች አሉ። በዚያ ላይ ደግሞ ከትሁት ጋር ራሱ ሊሆንም ላይሆንም ይችላል። አሁን ላይ ብዙ ጥሩ አይደለንም በማለት ነበር። ለምንድን ነው ጥሩ ያልሆናችሁት?
ለምንስ ነው የተኮራረፋችሁት? ለምንስ ተጣላችሁ? ከዚህ ቤት ደግሞ መንጣት አቁማለች፣ ለምንስ አልመጣችም? በማለት እንግዲህ በጥያቄ በጣም ስታፋጥጠው ነበረ ማለት ነው። እናቴም በቃ ባንቺ ምክንያት ነው እኮ። በእኔ ምክንያት ምንድን ነው? በግልጽ አድርገህ ለምንድን ነው የማትነግረኝ? በማለት እንግዲህ ብታጣድፈውም ወይንም ደግሞ በጥያቄዎች ብትጠይቀውም ናቲ ግን ሊመልስላት አልቻለም ማለት ነው። እና አባባ ሲመጣ ያው ትሁት ለምንድን ነው ቤት የማትመጣው? ለምንስ ነው በእኔ ምክንያት እነሱ ሁለታቸው እየተኮራረፉት? በማለት እንግዲህ አባባን ጠይቀው ነበረ አለምዬ ማለት ነው። እና አባባ እኔ ሁለታቸው እንደተኮራረፉ በፍጹም አላቅም፣ ግን ደግሞ የግድ አንድ ማወቅ ያለብሽ ነገር አለ በማለት እንግዲህ እውነቱን ነግሯታል ማለት ነው። እንግዲህ አለምዬ ከዚህ በፊት ወንጀለኛ ወንድሟን ብር ከፍላ እንዳስወጣችው ከባድ ወንጀል ነው የሰራው። ቤቲን ደፍሯት አርግዛ እንዲሁም ደግሞ ሆዷን በመንታት ልጇ ጠፍቶባት ሲቀጥል ደግሞ እህቷን ሊደፍራ ሲል ከዛ ቤቲ ስለመጣች ብቻ እንደውም ደግሞ እግሯን በጣም ሰባብሯ ስለነበር አሁን ላይ መራመድ እንደማትቻል ይህ ሁሉ ነገር አድርሶባታል እና ወንጀለኛ ነው አስፈትተሽ ወደ ሌላ ሀገር እንዲሄድ ያደረግሽው ሲላት እጅግ በጣም ነበር የተጸጸተችው። ያደረገችው ነገር ልክ እንዳልሆነ እንዲሁም ደግሞ ቤቲ በጣም እንደተበደለች ያ ሁሉ ነገር ገብቷታል ማለት ነው። ያ ማለት እንግዲህ አሁን ላይ ይህን ትሁት ራሱ ቆም ብላ እንድታስብ እንድችል አድርጓታል። በነገራችን ላይ ትሁት ይህን ነገር ማሰብ ነበረባት። አባባም እንዲሁም ደግሞ ናቲ እማዬ ላታቅ ትችላለች። አዎ ብር ከፍላ ወንጀለኛን አስወጥታለች፣ ግን ደግሞ ወንድሟ ወንጀለኛው ምን አይነት ወንጀል ይስራ እንኳን አላረጋገጠችም። ያ ማለት አለምዬ ያደረገችው ነገር ልክ ነው እያልኩኝ አይደለም፣ ግን በዚህ ጉዳይ ደግሞ የብዙዎቹን ሴት የእሷ ወንድም እንዳበላሸ እማቀው ነገር የለም፣ አታቅም ነው የምልሽ እያለ እንግዲህ ያው ናቲም እጅግ በጣም ፈትኖት ነበረ በነገራችን ላይ ማለት ነው። በተለይ በትሁትና በናቲ ያለው መካከል ላይ እጅግ በጣም ፈታኝ ነበረ ማለት ነው። እና ምንድን ነው እንደዚህ የምትሆኙ አንቺ? እኔ ላናገር ሲል ለምንድን ነው የምታኮርፊው? አሁንም ከቤቲ ጎን ነሽ በማለት እንግዲህ ናቲ ተናግሯታል። ከቤቲም ጎን ነኝ ከአንተም ጎን ነኝ በማለት እናት እኮ ወንጀለኛ ነች፣ እንዴት እንደዚያ ታደርጋለች? ወንጀለኛን እንዴት አስመልጣ ወደ ውጭ ትልካለች? የሚለው ነገር ደጋግማ ለናቲ ትናገር ነበር። እና ምን እንድነው የፈለግሽው? እናቴ እኮ 2 ዓመት ከ6 ወር ስትሰቃይ ነበር። በቃ ቢያንስ እንኳን አድርገው ከሆነ ያራሱ እንደ መካካሻ ይሆናል። ካለዚያ ደግሞ በጣም ጸባይ ተቀየረ እያለችው ነበር። ይብን ራሱ ትሁት ማለት ነው። ያው ማለት እናቴን እንዴ ጸባይ ተቀየረ፣ በጣም እንትን እያልክ ነው፣ እንደዚህ አይነት ሰው ነህ እንዴ እያለችው እየጠየቀችው ነበር። አዎ እንደዚህ አይነት ሰው ነኝ። እና እናቴን እንድትገላት ዝም ብዬ እንዳይኑ ፈለግሽው እንዴ? ቆይ እናቴ እንድትሞት ነው እንዴ የምትፈልጊው? እሷ እኮ እናቴ ናት፣ አንዳንዴ ትረሻለሽ መሰል እያለ ተናግሯታል። ልክ ልኳን ነው የነገራት። በነገራችን ላይ ትሁት ያው እውነት አይላትም እያልኩኝ አይደለም፣ ከነስማ ትሁት የሆነ እውነተኛ ነገር ነው። ምክንያቱም ያንተን እናት ራሱ ከዚህ ቤት ሳወጣ እኔ ልጄን ራሱ አስይዤ ነው ብላለች። ያ ማለት እንግዲህ ለእውነት እንደቆመች እስካሁን ለምሰራቸው ነገሮች ከአባባ ጀምሮ ማለት ነው። አባባን ከቲና እንዴት እንዳስመለጠችው፣ አለምዬንም እንደዚህ ከአቶ ገዛኝ እንዴት እንዳስመለጠችው እውነተኛ ሀቀኛ ስላላቸው እነሱ መበደል የለባቸውም እያለች በብዙ ነገሮች ራሷን አደጋ ላይ እየጣለች ትሁት እንዳወጣች እናውቃለን ማለት ነው። አሁንም ደግሞ ከቤቲ ጎን ስለቆመች ነው ማለት ነው። እና እውነታም ስላላት ነው፣ ቤቲም እውነታ ስላላት ነው። እና አለምዬ ይህንን እውነታ ደግሞ አልካደችውም። አሁን ላይ ግን ደግሞ ያደረገችው ነገር ስህተት ነው። ያን ስህተት የሰራችው ደግሞ ሳታቅ ነው ማለት ነው። ስለዚህ ባላወቀችው ነገር ስህተት በመስራቷ እጅግ በጣም ተጸጽታ አሁን ላይ ተመልሳ ማለት ነው እንግዲህ ቤቲ ቤት ድረስ በመምጣት ይቅርታ ልጠይቃት ነበር። ግን ደግሞ ቤቲ አለምዬ አንዴና ለመጨረሻ እሷን ለማጥፋት ወሰናለች ማለት ነው። እና ቤቲ በዚህ ጉዳይ ባትሳሳት፣ አለምዬን ምንም ነገር ባታደርጋት፣ እንዲሁም ደግሞ ናቲ ቢደርስባት ተነጋግረው ይቅርታ አድርጋላት
እህቷ መካስ ባለባት ተክሳ ወይንም ደግሞ መታከም ባለባት ታክማ ብትድን እጅጉን በጣም አሪፍ ነው ብዬ ነው የማስበው። እጅግ በጣም በነገራችን ላይ ቤቲ ጠንካራና ጀግና ነች ብዬ ነው የማስበው ማለት ነው። እና አሁን ላይ እንግዲህ ህይወትን በጣም ሁላቸው እየፈለጓት ይገኛል። ይብናት የራሱ ህይወትን ፈልጓት ነበር። እንዲሁም ደግሞ ትሁትም ያው ህይወትን ፈልጋ ሁልጊዜ ወክ በምታደርግበት ወይንም ደግሞ ንፋስ በምታገኝበት ቦታ እየሄደች ነበረ ማለት ነው። ግን ደግሞ ሲያገኙት የነበረው ቤቢ ነው ማለት ነው። ቤቢ ማለት እንግዲህ የህይወት ጓደኛ ወይንም ደግሞ ፍቅረኛ ቤቲና እንዲሁም ደግሞ ያው ቤቢ እጅግ በጣም እየተነጋገሩን በአንተ ምክንያት ይሆናል ያኮረፈችው እያለች እንግዲህ ቤቲ ተናግራለች። ቤቲ ደግሞ ያው ቤቢ ደግሞ ልክ በአንቺ ምክንያት ሊሆን ይችላል ቤቲ እሷ ያኮረፈችው ከኔ ጋር በፍቅር ከቆየን ጀምሮ ማንም ይሁን ማንም ከኔና እሷን በምንም አይነት ምክንያት ተጣልተን አናቅም እያለ እንግዲህ ቤቢ እየመሰከረ ይገኛል። እንግዲህ እሷ ግን የወጣችው የቤቢ እናት ስለተናገረቻት ልጄ ከአንቺ ጋር እንዲሆን በፍጹም አልፈልግም፣ እኔ አስተማርኩት እስካሁን ያሳደግኩት አንቺን ሽባ እዞ እንዲኖር አልፈልግም ስላለቻት እንግዲህ ያው የቤቢ እናት ስለተናገረቻት ነው እንጂ ቤቲ ምንም ነገር አላደረገቻትም ማለት ነው። እና አሁን ላይ ግን የመታከሚያዋ ጊዜ ደርሷል። የት ነው ያለችው? የግድ ማግኘት አለብን እባክህን እያሉ እንግዲህ ቤቲም ሆነ ቤቢ ያው እጅግ በጣም እየፈለጓት ይገኛል ማለት ነው። ህይወት መገኘት መቻል አለባት፣ መታከም መቻል አለባት ብዬ አስባለሁ። አለምዬም በእርግጠኝነት ጉዳት ይደርስባታል፣ ግን ደግሞ በህይወት ትኖራለች፣ ትታከማለች፣ ትድናለች። ስለዚህ ያው ቤቲንም ይቅርታ ትጠይቃታለች ማለት ነው። በዚህ ጉዳይ እጅግ በጣም ተበሳጭቶ ምክንያቱም አለምዬ ሌላ ጉዳት ከደረሰባት እጅግ በጣም ተበሳጭቶ ደግሞ እናቴ ሌላ ችግር ውስጥ እስር ቤት እንዳይገባ ነው የምፈራው ማለት ነው። እና እንግዲህ ቀጣዩን ፓርት ምን ሊፈጠር ይችላል የሚለውን ነገር አብረን በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ ያላቸው በሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦቼ ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።